በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰው መሆን ሲያቀተን ሰው ሆነህ ያዳንከን አምላካችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ በትንታ የምታልፈውን ሕይወታችንን ጠብቀህና ቆይተህ እስከዚህ ሰዓት አደርሰህ በቅዱስ ቃልህ ልትቀድሰን በብሩክ ቃልህ ልትባርከን በሕያው ቃልህ ሕያዋን ልታደርገን ስለፈቀድክልን እናመሰግንሃለን። የተከበሩ አባታችን የተከበራችሁ አይንተ እግዚአብሔር ካህናት ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት በአርባና በሰማንያ ቀናችሁ የሥላሴ ልጅነት ያገኛችሁ አባቶቼ እናቶቼ እህቶችና ወንድሞቼ በዚህ አገልግሎት ለመታደም የመጣችሁ ወንድማችን እህታችን ሁላችሁም በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? ያልዋለ ሰው አለ? ሁላችንም ውለናል አይደል? የዋልነው በማን ብርታት ነው? ማን ስለረዳን ነው? ስለዚህ ከኛ የሚጠበቀው ምንድነው? እንደምን አመሻችሁ? እንደምን ቆያችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። መመስገን የባህሪ ሆነ የሰራዊት ጌታ ልዑል እግዚአብሔር ሁላችንንም ከያለንበት ጠርቶ ቃሉን እንድንሰማ ስለፈቀደልን በቃሉ እንድንታነጽ ስለረዳን ስሙ ለዘላለም የተመሰገነ ይሁንልን። የድህነት ጉዳይ ሲነሳ ሳትነሳ የማትቀረው ምክንያተ ድኂን ንጽሕተ ንጹሐን ቅድስተ ቅዱሳን የባህሪያችን መመኪያ መልካም ሰው ንጹህ ሰው በጠፋበት ዘመን ንጽሕት ሆና የአምላክ ማደሪያ በመሆን አምላክን የመሰለ የሕይወት ምግብ ክርስቶስን የመሰለ የሕይወት ልብስ የዘላለም ሕይወት ወልዳ የሰጠችን እናታችን ቅድስት ድንግል ማርያም ስሟ ልጇ ወዳጇ ወዳጃችን ባከበራት ዘላለማዊ ክብር ለዘላለም ክብር ምስጋና ይድረሳት። ቅዱሳን መላእክት ጻድቃን ሰማዕታት ሁሉም በየደረጃቸው አምላካቸው ባከበራቸው ዘላለማዊ ክብር ለዘላለም ክብር ምስጋና ይድረሳቸው። መጻ ወልደ እጓለ እመሕያው ከመ ይህስስ ወያድኅን ዘተሃጉለ። የሰው ልጅ የጠፋውን ሊፈልግና ሊያድን መጣ። የቅዱስ ማቴዎስ ወንጌል ምዕራፍ 18 ቁጥር 11 ላይ ያለ ኃይለ ቃል ነው። እግዚአብሔር አምላካችን ቢወድና ቢፈቅድ የምንነጋገርበት የትምህርታችን ርዕስ ነው። መጣ ወልደ እጓለ እመሕያው የሰው ልጅ ከመ ይህስስ ወያድኅን ሊፈልግና ሊያድን ማንን? የጠፋውን። ይህ የቤተ ክርስቲያናችን ትልቅ ቋንቋ ለነገሮች ሁሉ ያለምንም ጥያቄ ሙሉን ጥያቄዎችን በሚመልስ መልኩ የሚገልጽ ትልቅ ቋንቋ ነው። ቅድስት ቤተ ክርስቲያናችን ለዘመናት የምትጠቀምበት ታሪኳን ስልጣኔዋን ሁሉ ነገሮቿን እየጻፈች በልዩ ልዩ ያቀማመር ዘይቤ ለዘመናት የኖረ ትልቅ ድንቅ ቋንቋ ነው። በእውነት ቅድስት ቤተ ክርስቲያናችን በዚህ መልኩ ስለምታስተምረን እንደው ቺም ቤተ ክርስቲያናችን ስለሰጠን አምላካችን ልዑል እግዚአብሔር ስሙ ለዘላለም
የተመሰገነ ይሁንልን። እንግዲህ ቅዱስ ማቴዎስ የኢየሱስ ክርስቶስን ወደዚህ ምድር መምጣት በትክክል ሲገልጽ በገለጸበት መልኩ የሰው ልጅ አለው። ኢየሱስ ክርስቶስ የሰው ልጅ የተባለበት ትልቁ ምክንያት ሰው በሌለበት ሰው ሆና ተገኝታ ከእመቤታችን ከቅድስት ድንግል ማርያም ከባህሪዋ ባህሪ ከስጋዋ ስጋ ከነፍሷ ነፍስን በመንሳት ሰው ስለሆነ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ይሄ ሰው የሆነው የኔና የናንተን ባህሪ ገንዘቡ ያደረገው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንቲያሁ ለቃል ኮነ ለስጋ ወእንቲያሁ ለስጋ ኮነ ለቃል የስጋ የሆነው ለቃል ለአካለ ወልድ ለወልድ አብ ለእግዚአብሔር ልጅ ለእመቤታችን ለቅድስት ድንግል ማርያም ልጅ ለኢየሱስ ክርስቶስ ሆነ። የኢየሱስ ክርስቶስ የቃል ባህሪ ደግሞ ለስጋ ሆነ። በሌላ አባባል ስጋ በመለኮታዊ ስልጣን የዲያብሎስን ሥራ ማክሸፍ ቻለ። የሰው ልጅ ሁሉ እግዚአብሔር በሰጣቸው የመንፈስ ቅዱስ ኃይል አቅም አግኝተው ጉልበት አግኝተው በዲያብሎስ ላይ መጫማት ቻሉ እያለ ቅዱስ ዮሐንስ አፈወርቅ ይነግረናል። ስለዚህ ኢየሱስ ክርስቶስ የሰው ልጅ ሆኖ እኔና እናንተን የእግዚአብሔር ልጆች አሰኘን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ የእግዚአብሔር ልጅ ከመባል በላይ ስልጣን የለም። በስሙ ለሚያምኑ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ተብሎ እንደተጻፈ እኔና እናንተ የእግዚአብሔር ልጅ የመሆን ስልጣንን ያገኘነው ኢየሱስ ክርስቶስ የሰው ልጅ ከሆነበት ቅጽበት አንስቶ ነው። እርሱ ከኛ እናት ከናታችን ከቅድስት ድንግል ማርያም ተወልዶ ልጇ እንደሆነ ሁሉ እኔና እናንተም ደግሞ ከአብ ከወልድ ከመንፈስ ቅዱስ በጥምቀት ተወልደን የማን ልጆች ሆንን? የእግዚአብሔር ልጆች ሆንን። ይሄንን ልጅነት ሊሰጠን ነው። እንግዲህ ከላይ ከአርያም ከአባቱ ዙፋን ሁሉ ያለው ሲሆን ራሱን ባዶ አድርጎ የኔና የናንተን ግድፈት የኔና የናንተን ቅጣቱ አድርጎ እኔና እናንተን ከፍ ሊያደርገን እሱ ጎንበስ አለልን። እኔና እናንተን ከኃጢአት ድካም ኃጢአት ካጎበጠው ማንነት ቀና ሊያደርገን ኢየሱስ ክርስቶስ ወደዚህ ምድር መጥቶ የሰው ልጅ ሆነልን። የኛ ልጅ ተባለ፣ የሰው ልጅ ተባለ፣ የእመቤታችን የቅድስት ድንግል ማርያም ልጅ ሆነ። አምላካችን ልዑል እግዚአብሔር በዚህ ፍቅር በዚህ ድንቅ ስራው ስለወደደን ስሙ ለዘላለም እየተመሰገነ ይሁንልን። እንግዲህ የሰው ልጅ የተባለው በዚህ ምክንያት ነው። እንግዲህ ወደዚህ ምድር የመጣው ደግሞ ሊፈልገን ነው። ማንን? የጠፋውን ሊፈልግ ከአባቱ ቤት የኮበለለውን። ለዚህ ሐሳብ ትልቅ አጋዥና እንደው በተብራራ መልኩ ሊያብራራልን የሚችል የቅዱስ ሉቃስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ ያለው ቃል። እንግዲህ በዚህ በቅዱስ ሉቃስ ወንጌል ላይ በተለያየ መንገድ የጠፉ እግዚአብሔር ግን በተለያየ መንገድ ያገኛቸውን አካላት በምሳሌ የሚገልጽበት ሐሳብ ነው። ቃሉን በቤታችሁ ስትሄዱ መጽሐፍ ቅዱስ ያላችሁ በማንበብ የእግዚአብሔርን ሥራ ሲገለጥላችሁ ድንቅ ሲረቅባችሁ ጹብ እያላችሁ ከእግዚአብሔር ጋር መሆን እንዳለባችሁ ወንድማዊ ምክሬን እመክራችኋለሁ። ነገር ግን ለዛሬ
በዚህ በሉቃስ ወንጌል አሁን በተቀስኩት ላይ ያሉትን የጠፉትን አካል እግዚአብሔር ደግሞ እንዴት አድርጎ ያገኛቸው እንደነበረና ይሄንን ከኛ ጋር በማስተሳሰር ኢየሱስ ክርስቶስ ወደኛ ጋር የመጣበትን ሁኔታ እንነጋገራለን። አምላካችን ልዑል እግዚአብሔር በነገሮች ሁሉ ሁላችንንም ያስተምረን። እንዲህ ነው የሚለው ቁጥር 1 ላይ ኃጥአን ቀራጮች ሁሉ ወደ ኢየሱስ ክርስቶስ እየሄዱ ቃሉን ይሰሙት ነበር። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ምኑን ይሰሙት ነበር? ቃሉን። ምንም እንኳን በደለኞች ቢሆኑም ኃጢአተኞች ቢሆኑም ከኃጢአተኛ ጎራ ስር የሚመዘዙ ቢሆንም የእግዚአብሔር ቃል ያስፈልጋቸው ስለነበረ ክርስቶስ እግር ስር እየሄዱ ቃሉን ይሰሙት ነበር። ነገር ግን ቃሉን ከሚሰሙት መካከል ደግሞ ፈሪሳውያን እና ጸሐፍት ነበሩ። እነዚህ ጸሐፍት ቃሉን ለመስማት ሳይሆን ቃሉን ለማድመጥና በቃሉ የሕይወታቸውን ትርጉም ለማጣፈጥ ሳይሆን ኢየሱስ ክርስቶስ በሚናገራቸው በእያንዳንዱ ቃላትን እየሰነጠቁ ኢየሱስ ክርስቶስን ወደ ክስ ማቅረብ ነበር ዓላማቸው። በክርስቶስ እግር ስር ሆነው የሚማሩ እንዳሉ ሆነው በእግዚአብሔር ቤት ሆነው ደግሞ ቃላትን በመሰንጠቅ ብቻ የተጠመዱ ለዘመናት አሉ። እግዚአብሔር አምላክ በዚህ አይነት መረገም ውስጥ ከማለፍ ሁላችንንም ይጠብቀን። የእግዚአብሔርን ቃል ከመስማት ያለፈ ሰምተን ከማመን ያለፈ አምነን ከመተግበር ያለፈ ሌላ ቃቂር ልናወጣለት አንችልም። የእግዚአብሔር ቃል ሲነገር ባይገባን እንኳን ችግሩ የኛ የመረዳት ችግር እንጂ የእግዚአብሔር ቃል ግድፈት አይደለም። የእግዚአብሔር ቃል ሁሉ ጊዜ እውነት ነው። እኛ የምንረዳበት የመረዳት መጠን ሊለያይ ይችል ይሆናል እንጂ እግዚአብሔር ሁሌም ትክክል ነው። አይደለም ወይ? አይደለም ክርስቲያኖች? እግዚአብሔር ሁሌም ትክክል ነው። እነዚህ ሰዎች ግን ኢየሱስ ክርስቶስን እንደ እግዚአብሔር ያዩት ስላልነበረ እንዲሁ እንዳንድ ተናጋሪ ይረዱ ስለነበረ እስኪ ደግሞ ዛሬ ምን አለ፣ እስኪ ደግሞ ዛሬ ምን ሊሆን እያሉ ቃላትን ለመሰንጠቅ ሁሉ ጊዜ በእግዚአብሔር ቤት ይመጡ ነበር። ታዲያ ኢየሱስ ክርስቶስ እነዚህን ኃጥአንን እነዚህን ቀራጮችን እያስተማረ ከነሱ ጋርም ሲበላ ሲጠጣ አይተው ይሄስ ከሰማይ የተላከ አይደለም ከኃጢአተኞቹ ጋር ይበላል ይጠጣል አሉ። እነሱ የሚያስቡት ኃጢአተኞችን የሚጸየፍ በኃጢአተኞች ማዕድ የማይቀርብ የኃጢአተኞችን ማዕድ የማይባርክ አድርገው ነበር የሚያስቡት። ከሰማይ ስለመጣ ከኃጢአተኞች ጋር ምንም አይነት ግንኙነት የለውም ብለው ያስቡ ስለነበረ አይ ይናገር የነበረው ነገር ትክክል ቢሆንም ከኃጢአተኞች ጋር ሲበላ ሲጠጣ ስላየነው ትክክል አይደለም በማለት በኢየሱስ ክርስቶስ ላይ አንጎራጎሩ። ወገኖቼ እግዚአብሔር ኃጢአተኞችን ባይወድ እግዚአብሔርን እናንተን ባይወድ ከና ኃጢአታችን ባይቀበለን ኖሮ ማን ነው ዛሬ በእግዚአብሔር ፊት የሚቆም አለ ወይ? በእግዚአብሔር ፊት የቆምኩት በስራዬ ነው የሚል እጁን ያውጣ እስቲ። ትናንትና አልፌ የዛሬን ብርሃን ያየሁት ነገን በተስፋ ጭላንጭል የተመለከትኩት ከኔ ስራ የተነሳ ከኔ አቅም የተነሳ ወይም በኔ ዙሪያ ካሉ ሰዎች የተነሳ ከገንዘቤ የተነሳ ባለስልጣን ወገን ስላለኝ ነው ብሎ የሚያስብ ሰው ካለ እጁን ያውጣ። ማን ስለጠበቀን ነው? ማን ስለጠበቀን ነው? ማን ማዕዳችንን ስለባረከልን ነው በበረከት የምንሞላው? ይሄንን ያልተረዱ ፈሪሳውያን ይሄ ከኃጢአተኞች አጠገብ ስላለ ከእግዚአብሔር አይደለም ብለው ማንጎራጎር ጀመሩ። በዚህ ጊዜ 3 ምሳሌዎችን መሰለላቸው። አንደኛው 100 በጎች ያሉት አንድ ሰው ነበረ። ከመቶዎች መካከል አንዱ ሳርሳሩን ሲመለከት ገደል ገብቶ ጠፋበት።
ስለዚህ 99ን በበረሃ ትቶ ገደል የገባው ለመፈለግ የማይሄድ አለ ወይ አላቸው 10 ድሪም ያላት አንድ ሴት ነበረች ከ10 ድሪሟ አንዷ ጠፋችባት ያችን ድሪሟን ፈልጋ የማታገኝ ማናት ሁለት ልጆች ያሉት ነበር ከሁለቱ ታናሽየው ያለኝን ገንዘቤን አካፍለኝና ልሂድ አለ ሄደ በሄደበት ቦታም ደግሞ ያለውን ገንዘብ በልዩ ልዩ ነገር ጨርሶ ወደ አባቱ ተመለሰ በዚህ መልኩ የተመለሰ ልጁን የማይቀበል አባት አለው አባቱ እንደተቀበለው ካስራዳቸው በኋላ ይሄንን ጥያቄ ጠየቃቸው እነዚህን ሐሳቦች አጠራ አድርገን እንነጋገርባቸዋለን ይሄ ምሳሌ በዘመናችንም አለ በዘመናችን እንደበጉ በሆዳቸው ተገሰው የጠፉ የሚጠለጠልላቸውን ሳር አይተው ገደሉን ያልተመለከቱ ብዙ ሰዎች አሉ እንደዚህች እንደ ድሪሟ ደግሞ በቤት ውስጥ የወደቁ በቤት ውስጥ የጠፉ ሰዎች አሉ እንደጠፋው ልጅ ካላቸው ከአባታቸው ንብረት ከቤተ ክርስቲያን ከፍለው ከቃሉ ከፍለው ከትውፊቱ ከፍለው ከልዩ ልዩ አስተምሮ ከፍለው ኮብልለው የራሳቸውን ድንኳን ጥለው የከተሙ ሰዎች አሉ ስለዚህ እነዚህ ሰዎች በአጠቃላይ ሁላችንንም የሚመለከት ሁላችንንም ያቀፈ መጥፋት ስለሆነ ከዚህ ሐሳብ ሁላችንም ልንማር ያስፈልጋል ብዙ ሰዎች ተሞኝተው የበላዮቻቸው ስለነገሯቸው ብቻ ለብዙ ዓመታት አብረዋቸው የኖሩትን ጎረቤቶቻቸውን ያፈናቀሉ አሉ ይሄ ሞኝነት ነው ለዘመናት አብረው ኖረው ተዋልደው ተጋብተው የኖሩ ሰዎች ትናንትና ጥቂት ቀለም ቆጠርን ብለው የመጡ ሰዎች ስለነገሯቸው ብቻ አንተ አታስፈልገኝም ከኔ ሐረገ ግንድ የምትመዘዝ አይደለም መንደር ልቀቅ ብለው ያስወገዱ የጠፉ ሰዎች አሉ አንድ ሰው ስለተናገረ ብቻ ለዘመናት አብረው ተዋደው ተፋቅረው የሚኖሩ ሰዎች እንዲበታተኑ የሆነው በሞኝነት የተሰማ ቃል ነው ይሄ ገደል ከገባው በግ ያልተናነሰ ነው እግዚአብሔር በዚህ መልኩ የጠፉት ሰዎችን ይፈልጋል በዚህ ዘመን በዚህ መልኩ ተሞኝተው ላይጠቀሙ ለሌሎች መጠቀሚያ በመሆን በሰዎች ላይ እጃቸውን ያነሱ ሰዎች እነዚህ ሰዎች በሞኝነት የጠፉ ስለሆነ እግዚአብሔር እነዚህን ሰዎች ማዳን ይፈልጋል በእውነቱ ይህንን ቃል የሚሰሙ ከሆነ በዚህ ቃል ተምረው ወደ ቤቱ ተመልሰው እግዚአብሔርን ይቅርታ መጠየቅ ይገባቸዋል ምክንያቱም ያፈረሱት የእግዚአብሔርን ሕንጻ ነው ያፈናቀሉት የእግዚአብሔርን ሕንጻ ነው ያቃጠሉት የእግዚአብሔርን ቤት ነው ይሄ በሞኝነት የተደረገ ቢሆንም ነገር ግን እግዚአብሔር ስለ ክርስቲያኖች ደም የራሱን ቅጣት ስለሚያዘጋጅ ከወዲሁ ንስሐ ሊገቡ ያስፈልጋቸዋል እንደዚህ እንደበጉ የጠፉ ልጆች ቢኖሩኝ እንኳን ነው የሚላቸው ኢየሱስ ክርስቶስ ለፈሪሳውያን በዚህ መልኩ ሳያውቁ ይጠቅመኛል ያሉት ወገኔ ያሉት የኔ ነው ያሉት ስለተናገረ ብቻ በኃጢአት አረንቋ ውስጥ የወደቁ ሰዎችም ካልወደቁ ሰዎች ይልቅ እነሱን ፈልጌ አምጥቼ ከነዚህኞቹ በረቴ ቀላቅላለሁ ያን ጊዜ በሰማይ ታላቅ ደስታ ይሆናል ንስሐ ከማያስፈልጋቸው ከ99ኞቹ ይልቅ ጠፍቶ በተገኘው ባንዱ በሰማይ መላእክት ዘንድ ታላቅ ደስታ ይሆናል ይላል ከቃሉ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን በእውነት በዚህ መልኩ የጠፉ እህት ወንድሞቻችንን ወደ ቤቱ ይመልስልን እኛ ይጥፋ አንልም ያጠፋ ይጥፋ አሕዛብ ያደርጉታል ይልቁንም ስለ ጠላት መጸለይን ስለ ጠላት ይቅርታ ማለትን ከአምላካችን ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ተመረናል
እኛ ክርስቲያኖች እኛ ይልቁንም በዚች ሀገር የምንኖር ሁላችን ተመሳሳይ አስተሳሰብ ተመሳሳይ ደም ነው ያለን። አንዳችን ያለ አንዳችን አንኖርም። ምናልባትም ግለሰቦች የራሳቸውን እንጀራ ለማብሰል ተሰሚነታቸውን መጠቀሚያ በማድረግ ልዩ ልዩ አጀንዳ ነድፈውልን ሊሆን ይችላል። እግዚአብሔር ግን ለዘላለም ሁላችንን ይቅር ማለት ይችልበታልና ከእግዚአብሔር እግር ስር ሆነን አቤቱ ጌታ ሆይ በሞኝነት ወደ ገደል እየገቡ ያሉትን በሞኝነት ሌሎችን ሰማዕታት እነሱን ነፍሰ ገዳይ እየሆኑ ያሉትን ልቦና ሰጥተው ወደ ቤተ መልሳቸው ብለን መጸለይ ያስፈልጋልና ይሄንን ልብ ለሁላችንም ይስጠን። እንግዲህ ሁለተኛዋ ድሪሟ ናት። ያው ድሪም በመጽሐፍ ቅዱስ ሐሳብ የመገበያያ ገንዘብ አሁን ገንዘብ ብር እንደምንለው አንድም ደግሞ እየተቀጣጠሉ ለእህቶቻችን በጌጥ መልክ የሚሰራም ሊሆን ይችላል። ብቻ ግን አሁን የምናያት ድሪም ገንዘቧን ነው። እንደዚህ እንደ ሳንቲም አይነት ነገር ናት። ይቺ ድሪም ጠፋች እያለ እየነገራቸው ያለ ኢየሱስ ክርስቶስ በሚነግርበት ሰዓት ገንዘብ በጣም ገንዘብ የሚገኝበት መንገድ እንዳሁኑ ርካሽ ባልሆነበት ዘመን ነው። ድሮ ታላላቅ አባቶቻችን ሲነግሩን አንድ ዶሮ በስሙኒ ገዝቼ ነበር፣ ፍየል በ6 ብር ገዝቼ ነበር ሲባል ሰምታችሁ ታውቃላችሁ አይደል? እስኪ ፍየል በ5 ብር ገዛ አሁን ስንት ነው? ፍየል ነጋዴ ያለ እዚህ ውስጥ የለም አይደል? ብቻ የገንዘብ ፋብሪካ እያደገ ነው የመጣው አሁንና በዛን ዘመን አንድ ድሪም ለማግኘት ምናልባትም ብዙ ቀን የሚያሰራበት አጋጣሚ ነበር። ስለዚህ ውድ ነው ገንዘብ በዛን ሰዓት። አንድ ድሪም ጠፋባት ማለት ምናልባትም ለሳምንት ሰርታ የምታገኘው ስለሆነ ሳምንት ሰርታ ድሪሟን ከመፈለግ ቤት ውስጥ ያለውን ነገር መፈለግ ይቀላታል። ስለዚህ ድሪሟ ብትወድቅባት ጠርጋ ያለውን ዕቃ አንስታ ፈልጋ አግኝታ ካገኘች በኋላ ደግሞ ድሪሜን አገኘው እያለች ለጎረቤት ሁሉ ደስታን ታካፍል የለምን? እንዲህ ነው እያላቸው ያለ ኢየሱስ ክርስቶስ። እናስተውል እዚህ ላይ ይቺ ድሪም የት ነው የጠፋቸው? የት ነው? ቤት ውስጥ ሆነው የጠፉትንም እፈልጋለሁ ነው ወገኖች። ይሄኛው አጠፋፍ ከባድ መጥፋት ነው። ቤት ውስጥ ሆኖ በተዋህዶ ውስጥ ሆኖ በክርስቶስ ክርስቲያን ተብሎ አንገቱ ላይ ማተብ አስሮ ወይም ጠምጥሞ ካባ ደርቦ ሌላም ነገር ሆኖ ውስጡ ሾህ የሆነው ነው በቤት ጠፋ የሚባለው። ሁሌ ኪዳን ያደርሳል፣ ሲመለስ የወንድሙን እንጀራ የሚያበላሽ ሁሌ ከቤተ ክርስቲያን አይጠፋም። ግን ቤተ ክርስቲያን የሚመጣው የወንድሞችን ገበና የወንድሞችን ነገር ለማማት የሚሆን ከሆነ ይሄ በቤት ውስጥ የጠፋ ነው። በዚህ ዘመን በውጭ በሞኝነትም በኩብለላም ከጠፋው በላይ ቤት ውስጥ የጠፋው ምናልባትም ስታቲክሱ ሊሰራ ባይችል እንኳን ይሄ ጠፍቷል ያልጠፋም ብለን እንዳንናገር ሁላችንም ተመሳሳይ አለባበስ፣ ተመሳሳይ አነጋገር፣ ተመሳሳይ ሁኔታ ላይ ያለን ብንሆንም ቤት ውስጥ የጠፋው ይበልጥ ይመስላል ከድርጊቱ አንፃር ስናይ። ቤት ውስጥ ሆኖ በተዋህዶ ስም ተጠርቶ ወልደ ማርያም ወልደ ኢየሱስ የማርያም ልጅ ኢየሱስ ልጅ ተብሎ ግን እንደ ማርያም በእምነት ያልጸና እንደ ኢየሱስ ክርስቶስ ስለ ወገኖቹ ቤዛ መሆን የማይችል ፍቅር የማይገባው ብዙ ሰው አለ። ውጭ ከማየታችን በፊት መጀመሪያ ከራሳችን እንጀምር። እኔ እውነት ቤቱ ነው ያለው ኦርቶዶክስ የተዋህዶ ልጅ ነኝ እያልኩ ነው። በአደባባይም ሲጠየቅ አዎ ብዬ ደረቴን እየነፍቼ የተናገርኩ ነው። ምናልባትም በኦርቶዶክስነታቸው ሰማዕትነትን ሲቀበሉ በየቦታው ሲገደሉ ለምን ተገደሉ እያልኩ
በተቆርቋሪነት ስሜት በባለቤትነት ስሜት እያለቀስኩ ነው ግን እኔስ የውጮች ካጠፏቸው በላይ የኮበለሉ ከሚያጠፏቸው በላይ ሞሙኞች ከሚያጠፏቸው በላይ እኔስ የስንት ሰው መሰናክል ሆኛለሁ እኔስ የስንት ሰው እንጀራ ላይ አመድበትኛለሁ እኔስ ለስንት ሰው መዳን ምክንያት ሆኛለሁ እኔስ ለስንት ሰው መሰናክል ሆኛለሁ ብለን ራሳችንን እንገምት እስቲ እንገምግም ከሊቅ እስከ ደቂቅ ነው ይሄ መታይ የሚገባ አንዳንዴ ጠፍተሃል እንዳንለው ምን ፈራው ሰው ይኖራል እኮ ምክንያቱም ትልቅ ቦታ ላይ ነው ያለው ትልቅ ቦታ ላይ ሆነ ጠፍተሃል ቢባል እንዴት ይታመናል ይቺ ድሪም የቤት ጉዳይ ከባድ ናት አፈላለጓ ራሱ ምናልባት ይቺ ድሪም ስትጠፋ የቤት ግድግዳ ስር ተሰንቅራ ከሆነ ግድግዳውን እስከ ማፍረስ ሊደርስ ይችላል እየሰማችሁ ነው መመናል እያልኩት ነገር ያለው ነገር እየገባችሁ ነው ግን እየተግባባን ነው አንዳንዴ እኮ እግዚአብሔር መንፈስ ቅዱስ ካላገዘን መግባባት ሁሉ ላይ ፈጠር ይችላል የሚያግባባን እግዚአብሔር ነው ስለዚህ እግዚአብሔር ለሁላችንም ያግባባን መግባባትን ይፍጠርልን ስለዚህ እቺ ድሪም አልጋ ስር ከሆነ የገባቸው አልጋው የግድ ይፈነቀላል ይነሳል ምናልባትም የመሬቱ የቤቱ ወለል ንቃቃት ካለው እዛ ስር ገባች ቤቱ ይቆፈራል እንደነገርኳችሁ ግድግዳ ስር ከሆነ ግድግዳው ይነቀላል ወገኖቼ ቤት ውስጥ ያለን ነገር ራሳችን መገኘት ካልቻለ እንግዲህ እቺ ድሪም አንደበት የላተም አንደበት አወጣ ዚነኛ አትሉ ግን እኛ አንደበት አወጣን በተግባር የምንጾም የምንጸልይ ሰዎች መሆን ካልቻልን አንዳችን ለአንዳችን ፈልገን ቀኖና መሰጣጣት ማንችልበት ሁኔታ ላይ ያለ ነው ምክንያቱም ቤት ሊያስፈርሰን ይችላል ራስ በራሳችን ልንፈራረስ እንችላለን ለዚህ እኮ ነው አንዳችን ለአንዳችን የጎሪጥ እየተያየን አንዱ አንዱን እየተማማ የሚኖረው ወገኖቼ ሁላችንም ልናየው የሚገባ ቀራንዮ ላይ የተሰቀለውን ክርስቶስን ነው ከቃሉ ጋር ናችሁ ማንን እንመልከት እውነት ላችኋል የሁላችንም አይን ወደ ቀራንዮ ከሆነ ጎን ያለውን ኃጢአት አትመለከተው ጎን ያለውን ችግር አትመለከተው ምክንያቱም እዛ ቀራንዮ ላይ የተከፈለው ነገር የተከፈለው ዋጋ የፈሰሰው ደም የተቆረሰው ስጋ ስለ ፍቅር ስለ ኃጢአተኞች ስለ ጠፉት እንደሆነ ይገባናል ስለዚህ ሁላችንም እርስ በርሳችን እየተያየን ተጠፋፋን ለዛውም ቤት ውስጥ ሆነን ክርስቶስ በዚህ መልኩ የጠፉትን ልጆችን እንፈልጋለን ይላል እስኪ ሁላችንም በአንድ ድምጽ እግዚአብሔር ሆይ በሉስቲ አይሰማም እግዚአብሔር ሆይ ማለት የሚፈራ ሰው አለ እሺ እግዚአብሔር ሆይ በቤትህ ብኖርም በመግባር ጠፍቻለሁና አንተ መልሰኝ የአባቶችን ሕይወት በኔ ሕይወት ላይ ደግመህ ስራ ክብርና ምስጋና ለስም አጠራሩ ይሁንልን በእውነት በቤቱ የጠፋን ሰዎች ሁሉ ጊዜ ወደ እግዚአብሔር ልናለቅስ ያስፈልጋል እኛ በቤት ውስጥ ሁላችንም ስንገኝ የውጮች ማምጣት እንችላለን ገደል የገባውንም ኮብልሎ የጠፋውንም መናፍቁንም ዝም ብሎ እምነት የሌለውንም ነፍሰ ገዳዩንም ናንተ እግዚአብሔር ቤትና እጂ በንጹህ ደም ተጨማልቋል ና እጂን በደሙ ጠብና ወደ እግዚአብሔር ቤት ወደ መንግስተ ሰማያት ግባ ማለት እንችላለን መጀመሪያ ግን እኛ በቤቱ እንኖር መጀመሪያ ግን እኛ በቃሉ እንታነጽ መጀመሪያ ግን እኛ ከቃሉ ጋር እንሆን መጀመሪያ ግን እኛ በሕይወት እንኖር ሕይወትን የሚሰጥ የሰራዊት ጌታ ነው እግዚአብሔር ለሁላችንም ሕይወትን ይስጠን ከንቱ ውዳሴ እንዳያጠፋን በተለይ በአገልግሎት ላይ ያለን ሰዎች አንቱ ሚል ሲበዛ ያን ጊዜ በቤት ውስጥ ጭልጥ ብለን እንጠፋለን ወይ አልወጣንም ወይ አልተገኘንም አይነት ነገር ስለዚህ ከምንም በላይ በቤቱ ያለን በአገልግሎት ስፍራ ያለን በአመራር ስፍራ ላይ ያለን በልዩ ልዩ የስልጣን ደረጃ በክህነትም ይሁን በአሰራር ላይ ያለን በማኔጅመንት ላይ ያለን ሰዎችን ብንሆን በቤቱ ውስጥ ሆነን
ከስነ ምግባር የወጣ ህይወት እንዳይኖረን አምላካችን ለሆነ እግዚአብሔር ይርዳን። የጥንቱን የአባቶቻችን የጾም ህይወት፣ የጥንቱን የአባቶቻችን የጸሎት ህይወት፣ የጥንቱን የአባቶቻችን የስግደት ህይወት፣ የጥንቱን የአባቶቻችን የወንጌል አገልግሎት ህይወት በህይወታችን ልንገልጸው ያስፈልጋልና አምላካችን ለሆነ እግዚአብሔር ሁላችንም ይርዳን። እንግዲህ ሶስተኛው የጠፋው ከአባቱ ቤት የኮበለለው ነው። አባቱ ባለጸጋ ነው። ከአባቱና ከወንድሞቹ ጋር ተካፍሎ መብላት መኖር ሰልችቶት መኖር አቅቶት አይ አባቴን ያልፈልግም ያለኝን ከፍዬ ልሂዳል። በሱ አስተሳሰብ አባቱ የሚሰጠው ገንዘብ ብዙ ስለሆነ ተንከባክቦ ያችን ገንዘብ ይዞ መኖር እንደሚችል ነው። ግን የሚሄድበት ቦታ ላይ የሚያጋጥመው ነገር አላወቀም። ስለዚህ ከአባቱ ከፍሎ ይዞ ሄደና በሄደበት ቦታ ሁሉ ያለውን ገንዘብ ለዚህ ሲያወጣ ለኃጢአት ሲያወጣ፣ ኃጢአት በነገራችን ላይ በገንዘብ ነው የሚገዛው። የሰማችሁኝ ነው። ጽድቅ ብቻ ነው በነፃ። ኃጢአት ለመስራት ዋጋ እንከፍላለን። የሰው ልጅ እኮ ይገርማል። ግን በነገራችን ላይ ከባድ ነገር ነው የሚወደው። አንድ ሰው ኃጢአት ለመስራት 3 ህጎችን ያልፋል ይላል። የመጀመሪያው የህሊና ህግ ነው፣ የሞራል ህግ ምንለው። ህሊናው ወንድሙን ሊገለው ሲያስብ አረታው ወንድምን ስትወጋው ትንሽ እንደው አይሰቀጥጥም፣ የሆነ ሰውነቱን ይጨመድደዋል። ሁለተኛው ደግሞ የሃይማኖት ህግ ነው። የሃይማኖት ህግ አትግደል፣ ከገደልክ ሲኦል ትገባለህ ይላል። ሲኦል መግባት ትፈልጋለህ፣ ደፍሮ ይሄዳል። በቃ ሽታው የሰማዩን አትስማና በመሬት ደግሞ 15 ዓመት 20 ዓመት ተታሰራለህ ይባል። በቃ ልታሰር ብሎ ይገላል። ይሄን ሁሉ አልፎ ከዚህ ሁሉ በላይ ደግሞ የፍቅር ህግ ነበረ። ወንድሙን ላለመግደል መውደድ በቂው ነበረ። ግን ዋጋ ከፈለበት። የፍቅርን ህግ አለፈ፣ የህሊናን ህግ አለፈ፣ የሃይማኖትን ህግ አለፈ፣ የመንግስት ህግን አለፈ። ያን ሁሉ አልፎ ነፍስ ያጠፋል የሰው ልጅ። ይሄ ልጅም ከፈለ ለተለያዩ ነገሮች፣ ሁሉን ነገር አደረገ፣ ጨረሰ። ባለበት ቦታ ረሃብ ተነሳ፣ የሚበላው አጣ። የሰዎች ቤት ተቀጥሮ እነዛ ሰዎች ቤት ያሉ ሪያዎች ከሚመገቡት አሰር እንግውን ላይ ሊበላ ተመኘ። ግን ሪያዎች ቀድመው በሉበት። ከነሱ እንኳን መሻማት አልቻለም። ስለዚህ ወደ ልቡ ተመልሶ ለምን እንደጠፋው ቀራለሁ ወደ አባቴ ቤት አልሄድም ያለ። አባቱም ተቀበለው። ይሄ የሚያሳየው ብዙ ሰዎች በቤቱ ይኖራሉ። በቤት ውስጥ ሆነው መጾም፣ መስገድ፣ እነዚህን ስርዓት መፈጸም ሲያቀታቸው ለምን ወንጌል ብቻ ይያሌድም ብለው በፍልስፍናቸው ይዘው ይሄዳሉ። እዛ ሄደው አይሞላላቸው። እዛ ሄደው የመናፍቃን መጫወቻ ይሆናሉ። በዚህ መልኩ ከቤት የኮበለሉትን በራሳቸው ፍልስፍና ከትውፊቱ ቆረስ አድርገው ከሃይማኖቱ ቆረስ አድርገው ብቻ የሄዱትን ቢመለሱ እንደ አባት ሆኜ አቅፌ እቀበላቸዋለሁ። ደስ አይልም? ይህ አባት ደስ አይልም ወይ? የኮበለሉትን ኑ ብሎ የሚያቅፍ ቤት ውስጥ ሆነው የሚያስቸግሩት አስቸጋሪ አጠፋፍ ያለነውን እኛንም የሚያቅፍ በሞኝነት በአደባባይ ልዩ ልዩ ኃጢአት የሚሰሩትንም አመጥቶ የሚያቅፍ ይሄ ነው አባት እኮ። እኔ ለጻድቃን ብቻ የመጣው ሳይሆን አለ፣ እኔ የመጣሁት በዚህ መልኩ የጠፉትን ሁሉ ለመፈለግ ነው። ሊፈልግና ሊያድን። ከምንድን ነው የሚያድን? የመጀመሪያው ሐሳብ አዳምን ከበደሉ ከጥንተ አብሶ ካለመታዘዝ ኃጢአት ከዲያብሎስ ባርነት ከዛ ሞት ነበር። እኔና እናንተን ደግሞ የሚያድነን ከምንድን ነው ብትሉ ክርስቲያኖች፣ የመጀመሪያው ከቅጣት ነው። ከእግዚአብሔር ቅጣት። የእግዚአብሔር ቅጣት ዱላ አይደለም ክርስቲያኖች። ዱላ አንስቶ ወይም ማርጩሜ አንስቶ እንደ አንዳንድ አባት እንደዛ አይደለም የሚገርፈን። እግዚአብሔር ሲቀጣን በቤተሰባችን መካከል ፍቅር እንዲጠፋ ያደርጋል። ልክ ፈርዖንን ልቡን አደነድነዋለሁ እንዳለ ልብ ይደነድንና ሚስት ለባሏ መታዘዝ፣ ባልም ለባሉ ለሚስቱ ደግሞ ፍቅር መስጠትን ያቆማል።
ከቤተሰባችን ይጀምራል። አንዳችን ለአንዳችን እንዳንስማማ በየቀኑ ሰላማዊ ንግግር እንዳንናገር እንዴት አደርሽ መባባል ከመካከላችን ይጠፋል። ፍቅር ይቀዘቅዛል፣ አለመዋደድ ይነግሳል። አንዳችን ለአንዳችን ጥላ ሳይሆን ጠላት እንድንሆን ያደርጋል። እግዚአብሔር ሲቀጣ እንደዚህ ነው። አሁንም ከጠፋንበት መንገድ ካልተመለስን ጎረቤትን ጠላት አድርጎ ያስነሳባል። እንዲህ እኮ ነው እስራኤላውያን ሲበድሉ አህዛብን ያስነሳና ጠላት አድርጎ ያስነሳባቸውና ይቀጣቸዋል። እስራኤላውያን ሲጸጸቱና ንስሐ ሲገቡ ደግሞ ከመካከላቸው መስፍን ያስነሳና ያድናቸዋል። ስለዚህ በዘመናችን ያለው እርስ በርስ አለመዋደድ አንዳችን ለአንዳችን ትናንትና አብረናቸው ስንበላ የነበረ አብረናቸው ስንጠጣ የነበረ በድግሳችን የማይቀሩ በድግሳቸው የማንቀር በሐዘናችን የማይቀሩ በሐዘናቸው የማይቀር ዛሬ አንተ ከኔ ወገን አይደለም ካለ እውነት እላችኋለሁ ይሄ ሁኔታ ከሰዎች ከነከሌ መጣ ከምንለው ሳይሆን እኛ ለእግዚአብሔር ባለመታዘዛችን ምክንያት በመጥፋታችን ምክንያት ቤት ውስጥም ሆነን ከቤት ውጭም ሆነን ከእግዚአብሔር ሕግ ውስጥ በመውጣታችን የተነሳ የመጣ የእግዚአብሔር ቅጣት ነው። እየሰማችሁኝ ነው? እየሰማችሁኝ ነው ወይ? እግዚአብሔር ሁላችንም ይስማን። ስለዚህ ከዚህ ቅጣት ለመዳን አይነተኛ መፍትሄ መደራጀት አይደለም። አይነተኛ መፍትሄ በዚህ መልኩ ካልተደራጀን እንጠፋለን አይደለም። ይሄ ለክርስቲያኖች መፍትሄ አይደለም። አይነተኛ መፍትሄ ሁሉም ወደ እግዚአብሔር ወደ ማን ነው መፍትሄ ያለው? በጎረቤታችን መካከል በእኔና በእናንተ መካከል ያለውን እሾህ ማጥፋት የሚችል ማን ነው? ስንደራጅ እኮ እንጠፋፋ ማለት እንጂ እንታረቅ እኮ አይደለም። ክርስቲያኖች የምንደራጀው ልንጠፋፋ ከሆነ እሺ፣ ለመዳን ከሆነ ግን ለዘላለም ለመኖር ከሆነ ግን አንዳችን ለአንዳችን ተከባብረን ለመኖር ከሆነ ግን ሁሉ ጊዜ ወደ እግዚአብሔር ቤት መምጣት ያስፈልጋል። እግዚአብሔር ሆይ የሀገሬ ኢትዮጵያን ነገር አደራ። እግዚአብሔር ሆይ በጎረቤቴ አንድ ከዚህ ሃይማኖት ውጪ የሆነች ነገር ግን ታማለች፣ እባክህን ፈውስ ላክላት ማለት ያስፈልጋል። እሷ ስትፈወስ ልቧ ይነካል፣ ወደ ቤቱ ትመጣለች። ወደ ቤቱ ስትመጣ ወንድምሽ እህትሽ ትሆናለች። ያን ጊዜ አንዳችን ለአንዳችን ተገን እንጂ ተአሳዳጅና ተሳዳጅ አንሆንም። ወገኖቼ የዚህ አካባቢ ምዕመናን እኛ ብቻ አይደለንም ነን እንዴ? የታሉ ሌሎቹ የታሉ? ለችግሮች መፍትሄ ለመፈለግ ስብሰባ ላይ ናቸው። ስብሰባ መፍትሄ አይሆንም። በአጠቃላይ አሁን ሀገራችን የሚያስፈልጋት በስጋና በደም የታሰበ መፍትሄ ሳይሆን የመንፈስ ቅዱስ መፍትሄ ነው። ትስማማላችሁ? እስኪ የምትስማሙልን ብላችሁ እግዚአብሔርን አመስግኑ። የመንፈስ ቅዱስ መፍትሄ የሚመጣው ደግሞ እኛ የመንፈስ ቅዱስ ማደሪያ ለመሆን ራሳችንን ስናዘጋጅ ነው። ማን ነው እስኪ ለመንፈስ ቅዱስ ቤት ለመሆን ራሱን ያዘጋጀ? የሁላችንም ጥያቄ ነው። ሁላችንም ልናስበው የሚገባ ልንረዳው የሚገባ ነው። ስለዚህ ማን ይርዳን? እግዚአብሔር ይርዳን። ከቅጣት ለመዳን እግዚአብሔር ይፈልገናል፣ ያድነናል። ምንድነው? አንደኛው ከቅጣት፣ ሁለተኛውና ዋነኛው ደግሞ ያው ከኃጢአት ነው። ኃጢአት ደግሞ ሞትን ስለሚወድ ከዘላለም ሞት እንዲያድነን ይፈልገናል። ሁሉ ጊዜ እየመጣ ልጄ ሆይ በር ላይ ቆሜ አንኳኳለሁ፣ በርህን ብትከፍትልኝ ካንተ ጋር ሆኜ ራት እበላለሁ ይለናል። ስለዚህ እግዚአብሔር ከኛ ጋር ራት እንዲበላ እኛ የልባችንን በር መክፈት ያስፈልጋል። አይደለም እግዚአብሔርን የመሰለ ጌታ ይቅርና ከአንዳንድ ከተለለቅ ሰዎች ጋር እንኳን ራት መብላት ምን ያህል እንደሚያኮራ ሁላችንም እናውቀዋለን። እኛ ኢትዮጵያውያን ለትላልቅ ሰዎች ክብር ያለን ሰዎች ነን። ከትላልቅ ሰዎች በላይ ከጌቶች በላይ የጌቶች ጌታ የነገስታት ንጉስ የዘላለም አምላክ የኔና የናንተ አባት እኛን መስሎ እሱን እንድንመስል ያደረገን፣ እኛን ምድራውያንን ሰማያዊ ያደረገን፣
በምድራዊ እጅ ተጠምቆ እኛ በሰማያዊ እጅ እንድንጠመቅ ያደረገን ኢየሱስ ክርስቶስ በራችን ላይ ቆሞ የልብህን በር ክፈትልኝ ይላል። ትውልዱ ከእግዚአብሔር ይልቅ የእግዚአብሔርን ድምጽ ለመስማት የእግዚአብሔርን ድምጽ ለማዳመጥ የልቡን ጆሮ ከመክፈት ይልቅ የአክቲቪስት ድምጽ መስማት ይቀለዋል እኮ አይቀለውም እንዴ? ታዲያ ይህ በሆነበት ሁኔታ እንዴት አንከታል? እንዴት እርስ በርሳችን አንጣላ? እግዚአብሔርን መስማት ስናቆም ሰዎችን እንሰማለን። ሰዎች ደግሞ ሁሉ ጊዜ የሚናገሩት ከራሳቸው አንፃር ነው። ከራሳቸው አንፃር ሲናገሩ ለሌላው ላይመች ይችላል። ለሌላው ካልተመቸ ደግሞ ጠብ ይፈጠራል። ጠብ የሚፈጠረው አንዱ የኔ ብቻ ይደመጥ ማለት ሲጀምር ነው። አንዱ ሲያጠፋ ነው። ባጠቃላይ ለሁላችንም እኩል ንግግር ያለው ግን ማን ብቻ ነው? ማን ብቻ ነው? በአማርኛ ለምናዳምጥም በትግርኛ ለምናዳምጥም በኦሮምኛ ለምናዳምጥም በ86ቱም ቋንቋ ለምናዳምጥም አንድ ቃል ተናግሮ ማሰማት የሚችል ማን ብቻ ነው? ስለዚህ ከእግዚአብሔር በላይ ልንሰማው የሚገባ ነገር የለንም በዚህ ዘመን ነው። በዚህ ሁላችንም በጠፋንበት ዘመን ልንሰማው የሚገባ እግዚአብሔር ነው። እንዲህ ካልሆነ አንድ ነው። ስንድን ደግሞ የዘላለም ሕይወት ወራሾች የስሙ ቀዳሾች በነፍስ በስጋ ደግሞ በቤታችን ያለ አንጃ ግራንጃ ጭቅጭቅ ምናምን እንዳለ ይወጣል። ንትርክ ይጠፋል። ቤቱ በፍቅር የተሞላ ሁሉ ጊዜ በሳቅና በደስታ የተሞላ ፍልቅልቅ ሚስት ያለችው ባለቤት ይኖራል። ታጋሽና ኩሩ ባለቤት ያላት ሚስት ትኖራለች። ልጆችም ደግሞ በአባትና በእናቶቻቸው ፍቅር ታንጸው ሀገርን በሰላም ይረከባሉ። እንዴ በዚህ ዘመን ሀገርን ለማንስጥ የሚባልበት ዘመን ላይ እኮ ነው ያለነው። ትውልዱ በተለያየ ነገር እየተለከፈ ነው። በሱሱ በቴክኖሎጂው አይነት እኒ በዘመን አመጣሽ ነገሮች በርግጥ ቴክኖሎጂን ለመልካም ነገር ስንጠቀም መልካም ነው። ግን ዘመን አመጣሽ ነገሮች ባህልን በሚበርዙ ነገሮች እየተበረዘ ነው። ይችናት ሀገር ስትለው ሀገሩን አያውቃትም። አገሩን ከሚያውቅ ትውልድ ይልቅ ምናልባትም ውጭ ያሉ እነዚህ የማንቸስተር እና የቼልሲ ተጫዋቾችን ከነ ታሪካቸው ከነ ተወለዱበት የተወለዱ ጊዜ ያሰሙትን ድምጽ ሁሉ ይነግራሉ። በዚህ መልኩ የተለከፈ ትውልድ ባለበት ዘመን ላይ ሆነን ወደ እግዚአብሔር ከመጮ በላይ ሌላ መፍትሄ የለንም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የሰው ልጅ መጥቷል። እኛ አይደለን ሰዎች? ሰው ማን ነው? እኛ ነን አይደል? የኛ ልጅ ማለት እኮ ነው በሌላ አባባል ከኛ የተወለደ ከኛ ጋር ዘር የተቆጠረለት እኛን ሊያድን እኛን ከፍ ሊያደርግ መጥቷል። ከጠፋንበት ሊፈልገን ከወደቅንበት ሊያነሳን ከጎበጥንበት ቀና ሊያደርገን የኃጢአታችንን ደብዳቤ ሊቀድልን ቀዶልናል። ይልቁንም ደግሞ እኔና እናንተ በዘላለም ኪዳን ውስጥ በዘላለም ሕይወት ውስጥ እንድንኖር እድሉን ሊያመቻችልን መጥቷል። አሁን እኛ ውስጥ ነው ያለ። እኛ ማንነት ውስጥ ነው ያለ። በእኛ ልብ ውስጥ ነው ያለ። በዚህ ሁኔታ ውስጥ ያለንን ጌታችንን ከመከተል ባሻገር ሌሎች አስተሳሰቦች ላይ ተጠምደን ጊዜያችንን ባናባክን መልካም ነው እላለሁ። አምላካችን ልዑል እግዚአብሔር በዚህ ሁኔታ እንድናገለግለው ሁላችንን ይርዳን። ስለነበረ ሰዓት ሁሉ የአምላካችን ልዑል እግዚአብሔር ስም የተመሰገነ ይሁንልን። የጠፋነን ከጠፋንበት እሱ አምላካችን ልዑል እግዚአብሔር ይመልሰን። ያስተማረን የገሰጸን ልዑል እግዚአብሔር የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር